السلام عليكم ورحمة الله وبركاته. سلام تينا فكر بيجلاش بتيارن تقدر تنبدرسان واني عندما لا شو دنا تكبراتشو يا أنوني يكون نقدر بيسويش زاري من مثل ما دوبك ونقدر بستمر في كتاب بدو تملي سمتنا كيت كاراتشو إنك حديا زاري منقلي كاري سوا وده سوس متو منام هنا لا وده متو إنه عند زانقة كيلومتر أقوارت أنا حديا لا نقنيال أوي حوسان على نقنيال إن شاء الله نجى عند عديس بروجكت الجمرة كوها قابت ياجا إن شاء الله لذا بروجكت ولا تفزعجو كندوم كذيك قدم يسكوفرنا عند يورقواد وها نبر مسجد استمانو باند سو ብቻ ወቅፍ የተደረገ አንድ የጉርጓድ ውሃ ነበረ እሱን ከዚህ ቀደም ነበር ያስመረቀው ማለት 6 ወር 8 ወሮች አላቀም ይሁን ማለትና እሱ ከምን እስኪ እንዴት ነው ተቋርጧል ወይ ደርቋል ወይ ምንድነው እንዴት ነው የሚለው ነገር በዛው ግራ መንገድ ገብተን ነበር አይተን ነበረ ማሻአላህ በጣም በጥሩ ሁኔታ ውሃው ይተቀሙ እንደሆነና እንዲሁም ከዛ በፊት ደግሞ ያስቆፈርነው አንድ የጉርጓድ ዋዛው እዚሁ ሀዲያ ላይ ማለት ነው ስለሱም ስንጠይቅ ማለት ነው በጣም እንደው ወተት ጠጡ ሁሉ ጊዜ ወተት እየጠጣን ነው ብለው ዱዓ ያረጉ ነበር በጣም ደስ የሚል ሁኔታ ውስጥ ያለ ነው ሐቂቃ በጣም ዱዓ እየተደረገላችሁ ነው ለሁላችሁ ማለት ነው ኢንሻአላህ በخير መንገድ ለምትሳተፉ አሁን ምርጥ خير ነገር ኢንሻአላህ በቅርቡ ይዘን መጣለን በዛም ሁላችሁም እንድትሳተፉ ጥሪ ያቀርባለሁ ነገ ኢንሻአላህ በይፋ የሚጀምር ይሆናል አላህ ካለ ኢንሻአላህ እሱንም በዚሁ በአኑንም በዛድ ሚዲያም ኢንሻአላህ የሚለቀቅ ይሆናል ዛሬ ደግሞ አዳዲስ ቪዲዮዎች አሉ እነሱ ጋር ሪአክት እናደርጋለን ኢንሻአላህ አጣር መጠን አደርጋለሁ ቪዲዮዎችን እኔ ያስገባለሁ ማልማል ላይ መጥቼ ሪአክት ላቀ መልስና ነገር ስጣለሁ ምክንያቱም ሰዓቱ በጣም ስለሄደ ማለት ነው በሰዓት የአዲስ አበባ ፖሊስ በቲክቶክ ስሙ ሊልጄ የሚባለውን ወጣትና እዚህ ጋር የምታዩትን ፕሬዚዳንት ማሜን በሰዓት በቁጥጥር ስር አውሎ ምርመራ ያደረገባቸው እንደሆነ ተናግሯል ማለት ነው ማህበራዊ ሚዲያን የሀገሪቱ ወግና ባህል ባልመጠነ መልኩ የሚጠቀሙትን አካላቶች እንግዲህ በቁጥጥር ስር አውሎ ምርመራ ያደረገ እንደሆነ አስታውቋል መጀመሪያውና ብዙዎችን ያስደሰተው ይህ መሰል ዜናዎች ናቸው እንግዲህ ከሰሞኑ የኢትዮጵያ መንግስት የህግ ክፍሉ ማለት ነው በሚገርም ሁኔታ እንግዲህ ብዙ ጊዜ ሲጮኩበት የነበረው የኢትዮጵያ ልጆች ረጋጥ ወጥዩ ነው ከስነ ምግባር ከአዳብ ይሄ ግብረ ገብነት የሚባለው ነገር እየወጡ ነው የሚባለው ነገር ሶሻል ሚዲያ ላይ በጣም ብዙ ጊዜ ተጮሁበት ነበር አሁን ደግሞ በጣም ደስ የሚል ሁኔታ ማለት ነው እያንዳንዱ የታደነ ወደ እስር ቤት ዘብጥያ እየተወረወረ ይገኛል ይሄ ነገር ይቀጥል በጣም የሚያስደስት ነገር ነው ሐቂቃ ሁላችንም የተደሰትንበት ነው ምናልባት የተከፋ ካለ ያዘነ ካለ ማለት ነው ውርጋጥ የሆነ እንደ ሁሉ ጊዜ መጨማለቅ ከባህል ከእምነት ማፈንገጥ የሚፈልግ ይሆናል አዲስ መጤ የሆኑ እንትሎች አሉ ጎጂ ባህሎች አሉ የነዛን አሳሰብ ለማራመድ የሚፈልጉ ሰዎች ካልሆኑ በቀር አብዛኛው ሰው ከሴት ወንዱም ከጥቁር ነጭም ህፃን አዋቂም ተደስቷል በእንደዚህ አይነት ተግባሩ ማለት ነው እያንዳንዱ በሶሻል ሚዲያ ላይ መጥፎ ነገር የሚሰሩ ሰዎች አላስፈላጊ ነገር ከባህል ከእምነት ያፈነገጡ ነገሮች የሚሰሩ ሰዎች እየተለቀሙ ይገኛሉ ሐቂቃ ይሄ ነገር ሲያስደስተኝ ለሰው ክፉ በመመኘት ሳይሆን እኔ ምናልባት ነገ እስር ቤት ውስጥ ከምገባ ሰው ሊሆን ይችላል አላህ ይጠብቀኝና ከእንደዚህ አይነት መጥፎ ነገር አላህ ይጠብቀን ያው ምናልባት እኔ መልካም መስሎ ለእናንተ መጥፎ ነገር እያስተማርኩ ከሆንኩኝ ይገባኛል ብያምናለሁ በቃ ማህበረሰቡ በተለይ ታዳጊ ትውልድ ማለት ነው ከኛ መጥፎ ነገር መማር የለበት መልካም ነገር መማር አለበት ስለዚህ እኔም ጥፋተኛ ከሆንኩኝ ሐቂቃ ነገ እኔም ብገባ እቀበለዋለሁ ለሰው ብቻ ሳይሆን እኔ መጥፎ ነገር ከሰራሁኝ እኔ መጥፎ ነገር እየሰራሁ ሆነ መንግስት መጥቶ ቢጠይቀኝ እቀበላለሁ ሐቂቃ እቀበላለሁ ማለት ነው ይሄን ነገር የሚልበት ምክንያት ምንድነው ሁሉ እኔ እነዛ ሰዎች ተታሰሩ በመቀኝነት ምናምን ሳይሆን በቃ ለማህበረሰብ በተለይ ለታዳጊው ትውልድ መጥፎ ነገር የሚያስተላልፍ በሙሉ በህግ መጠየቅ አለበት ብዬ አምናለሁኝ መንግስት ይመቸው የህግ አካሉ ይመቸው ነው የምለው እናንተስ ምን ትላላችሁ ሰበር ዜና ኢክራም ኮሌክሽን እጅግ ለሁላችንም አስገራሚ ድል ይዛ መጣለች እሱ ምንድነው በአንድ ቀን 4 ሚስት ማግባት ለሚችሉ ሰዎች ለአራቱ ሚስቶቻቸው ሙሉ ወጪ ልብሳቸውን እሸፍናለሁ ብላለች እሷም እዚህ ጋር ትገኛለች አራታችሁም ተዘጋጁ ይሄን ቤት እኛንን ባዶ ምን እናደርገው አድፍቷል አራት ሊያገባ ይህ እድል እንዳያመልጣችሁ ይሄ በጣም በቃ ይሄ በጣም ወጪ የሚያቀል ነገር በጣም ምርጥዬ ነገር ነው ያመቻቸችልን እህታችን እኔ ገርሞኛል የሚገርም እንትን ነው ሐሳብ ነው ያመጣችው ማንንም አያገባም ፕላን እንደዚህ ስለ ትዳር ካነሳ ነገር እንግዲህ ሰሞኑን ዩቲዩበር ወንድማችን እዚህ እንደኛ ሪአክሽን የሚሰራ ወንድማችን ለጃህሙ አገብቷል ማሻአላህ ባረከላህ ብለናል እጅግ በጣም ደስ ይላል እኛም እንግዲህ መነሻሻ ነው የሆነን ወንድማችን እንግዲህ ባረከላህ ብለናል እንግዲህ ትዳሩ ማሻአላህ የሆነ ፍቅር የሰፈነበት ሰላም የሰፈነበት አንቺ ትብሽ አንተ ትብስ የተባባላችሁ
ከፍሬያችሁ ማለት ነው ለኡማው የሚጠቅም አላህ ያምጣላል። ዱዓ ብዙም አልችልበትም፣ ብቻ ግን ደስ ብሎናል። እንኳን ደስ አለ። የትኛውም እምነት ተከታይ ብትሆኑ እኚህና ሳታደንቁ አታልፉ። እኚህና አንድ ድል ይሰጣችኋል። በሕይወት ዘመኑ ምን ይመኛሉ ይባላሉ። እርሳቸውም ሀጂ ማድረግ ነው ህልሜ ይላሉ። ታዲያ ያመኑትና የፈለጉት ነገር ሁላ እርሶ እድለኛ ነዎትና እውን ሆኖለታል ተባሉ። የመለሱት ምላሽ ግን እጅግ በጣም ልብ የሚሰብር ነበር። ግድ የለም እኔ እጅግ በጣም ፈልገዋለሁ፣ ነገር ግን በእኔ ደስተኛነት ውስጥ የሚከፋ ሰው ካለ አሳልፋችሁ ስጡት አሉ። ይህንን ፕሮግራም ያዘጋጁላቸው ወጣቶች እጅግ በጣም ተደነቁ። ምክንያቱም ባክግራውንዳቸውን ያውቁ ነበርና ነው። እኛ አዛውንት 3 ወንድሞች ነበሯቸው። 3 ወንድሞች ካጡ በኋላ ሁሌም እንዳለቀሱ እንደተሰበሩ ይኖራሉ። ሁሌም በችግር ውስጥ ሆነው ግን አልሐምዱሊላህ ማለትን አልተውም። ታዲያ ህልማችሁ ምንድነው ሲባልም ሀጂ ማድረግ ነው ካሉ በኋላ ሀጂ እድለኛ ሆኗልና አሸንፏል ሲባል በኔ ደስታ ውስጥ ደስተኛ ያልሆነ አንድም ሰው ካለ ለሱ ስጡት፣ እኔ አይገባኝም አሉ። እኔ ግን ውስጤ ደስተኛ ነው፣ ሀጂ ባረግ መልካም ነው። ነገር ግን ከኔ ደስታ በላይ በኔ ደስታ የተቀፋ ካለ ይህን እድል ለሱ አድርጉ ብለው ተናገሩ። ዘንድሮ ሀጂ ያደረጉት ሁሉ በኢትዮጵያ እናውቃለን። ሀጂ ካልሄድኩኝ ጸጉሬን አልቆረጡም ያሉት አባት እንደደረሳቸው ድልም እናውቃለን። ምናልባትም የምንም እምነት ተከታይ ልትሆኑ ትችላላችሁ። እንደዚህ አይነት መሰጠት ግን ምን የሚሉት ነው? ሁሉንም ችግር ሁሉንም ፈተና አልሐምዱሊላህ ብሎ ማለፍስ እንዴት ይቻላል? እጅግ በጣም አጃይብ ታሪክ ነው። እኔ ከዚህ እምነት ባልገኝም ይህንን አይነት የእምነት ጽናት እንዲሁም ከራስ ደስታ በላይ ሌሎች ከተከፉብኝ እሱን አስቀድሙ ማለት እንዴትስ ተቻለ? እጅግ በጣም የሚገርም ሐሳብ ስለሆነ አጋራዋችሁ። ሁላችንም በአጠቃላይ ዓለም ላይ ያለ ሙስሊም 100% ማለት ነው በአጠቃላይ የሁሉም ምኞት ሐጅ ማድረግ ነው። እንደዚህ ደግሞ ማለት ነው እናቶች በሀገራችን ባለፈው አይተናል። ሐቂቃ በቃ ተስፋ በአላህ ላይ ሳይቆርጡ በዚህ እድሜያቸው ሐጅ ማድረግ ፍላጎታቸው የአላህን ቤት የመዘየር ፍላጎታቸው ያስቀናል። ወጣቱ በዚህ ልክ ነው ወይ የሚለው ጥያቄ እስቲ ራሳችን ጠይቅ። የህይወታችሁ ትልቁ ኒዕማ ምንድነው? አላህ ዋለልኝ የምትለው ግዙፉ ጸጋስ? ጓደኛሞች አላህ ስለዋለላቸው ኒዕማ ይወያያሉ። ግማሹ ሀብት፣ ጤና፣ እናቴ ይላሉ። ከመካከላቸው የ18 ዓመት ታዳጊ ወጣት በተጠየቀ ጊዜ እንዲህ አለ። አላህ ለኔ ከዋለልኝ ትልቁ ኒዕማ አላህ ጌታዬ መሆኑ ነው። አዎ ሲጨንቀን መጠጊያ፣ ከጸጋው ለጋሽ፣ አምሳያም ቢጤ የሌለው አላህ ጌታችን በመሆኑ ትልቅ ኒዕማ ነው። የእርሱን ታላቅነትና ብቸኛ አምላክነት መረዳት ማመንና በሱ መንገድ መጽናት ደግሞ ምንኛ የላቀ ኒዕማ ነው። ኤዲፕላስን ፎሎ ማድረግ እንዳትረሱ ግዴታ ነው። ይህን ቻናል ሰብስክራይብ ማድረግ እንዳትረሱ ግዴታ ነው። ላይክ ማድረግ ግዴታ ነው። ለማንኛውም ይሄ ጥያቄ ምናልባት ይሄን ጥያቄ አራተኛው መላሽ ባይመልሰው ኖሮ እንመልሰው ነበረ። ከሁሉም ውለታ አላህ Subhanahu Wa Ta'ala የኛ ጌታ መሆኑ ትልቅ ውለታ ነው። ግን ይህን ጥያቄ ብንጠይቅ ምን ያህሎቻችን ይህን ጥያቄ እንመልሰው ነበር በዚህ ልክ? ይሄ እኮ አንደኛ ኢማናችን የሚታይበት ነው። ሐቂቃ ግን አላህ Subhanahu Wa Ta'ala በህተም በሁሉ ኒዕማ አላህ Subhanahu Wa Ta'ala በህተም በሁሉ ጸጋዎቹ ያው እናመሰግነዋለን። ግን ከሁሉም ትልቁ ጸጋና ኒዕማ ደግሞ አላህ Subhanahu Wa Ta'ala የኛ ጌታ መሆኑ አልሐምዱሊላህ ረቢል ዓለሚን አላ ኒዕመት አልኢስላም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሀገር በሚያስተዳድሩበት ዘመን አንድ ሽማግሌ የ24 ዓመት ጠብደል ልጃቸውን በክስ ነብዩ መሐመድ ፊት አቀረቡት። ይሄ ወልጄ ያሳደግኩት ልጄ እየደበደበ አላኖራለኝ አሉ። ነብዩ መሐመድም ለመሆኑ ልጅህ ቁርአን ቀርቷል ወይ ሲሉ ጠየቁት። አልቀራም ብለው መለሱ። ታዲያ ምን ልጄ ደበደበኝ ትላለህ? ያሳደግኩት ግመል ረገጠኝ አትልም ወይ ብለው አሰናበቷቸው። እኔ ይህን አስተምሮ እንዲሁ ማለፍ አልፈለኩም። ይልቁኑ ከሃይማኖት ባሻገር በሀገር ደረጃ ለትውልድ የሚተላለፍ እንቁ ትምህርት እንደሆነ ማሳወቅ ፈለግኩ እንጂ። ተመልከቱ እንግዲህ ቁርአን ለአፍታ ቀርቶ አላህን መፍራት ምን ማለት እንደሆነ የማያውቅን እንኳን አባቱን ይቅርና ታላላቆቹን ማክበር እንዳለበት በአግባቡ ያልተረዳን ይህን መጥፎ ነገር ባደርግ የሚቀጣኝ ጌታ አለ ብሎ የማይልን ልጅ ለክስ ማቅረብ ማለት አልተገናኝቶም። ከዚህ ባለፈ በሀገር ደረጃ እንመልከተው ብንል ግብረገብ ያልተማረን ትውልድ በሀገር ላይ ለሚያደርሰው ጥፋት ውድመት ተጠያቂ ማድረግ ፍየል ወዲህ ቅዝምዝም ወዲያ ብለን እንድንል ያደርገናል። የሀገራቸውን ወግና ልማድ ባህል እየጣሱ ነው። የራሳቸውን ሀገር ቅርስ መሰረተ ልማት እየመዘበሩ እያፈራረሱ ነው። ትውልዱን ወደ ገደል የሚከት አካሄድ እየተከተሉ ነው ብሎ የሀገሪቱ መንግስት ወጣቱን ፍርድ ቤት ቢያቆም የመሃል ዳኛው ግራ ቀኙን ተመልክተው
መንግስትን ግብረ ገብ አስተምራቸዋልን ብሎ ቢጠይቅ ምን መልስ ይገኛል? የጤና መኮንኖች ስጋዊ ለሆኑ በሽታዎች በየመንደሩ እየገቡ ምን መደረግ እንዳለበት እንደሚያስተምሩት ሁሉ ማህበረሰቡን ሀገር ማለት ምን ማለት እንደሆነ፣ ከህዝብ ጋር አብሮ መኖር ማለት ምን ማለት እንደሆነ፣ ሰው መሆን ትርጉሙ ምን እንደሆነ የሚያስተምሩ ከዛሬ አልፈው ነገን ማየት የሚችሉ ትውልድ የሚያፈሩ መምህራን ያስፈልጉናል። መንግስት ማህበራዊ ሚዲያውን በመጠቀም ግብረ ገብ ትምህርት ማስተማር እንደሚችል መጠቆም እወዳለሁ። በነገራችን ላይ መንግስትዬ እንደው በአለባበስ ዙሪያ መልካም ያልሆኑ አልባሳትን የለበሱ ሰዎችን ማሰር ካልቀረ እንደፈለገ እየለበሰ ከቁጥጥር ውጪ የሆነውን የኑሮ ውድነትን አስረህ ታስታግሰው ዘንድ እንጠይቃለን። ማታ ሱቅ ሄደን በፒኪኒ ብቻ አግኝተነው ገርሞን ተገበያይተን ስናበቃ ጧት ዳግም ስናገኘው መለመላውን እያገኘነው አብዶ የሚያሳብደንን የኑሮ ውድነትን እሰርልን። ያ የማይሆን ከሆነ እያንዳንዱ ማህበረሰብ ራቁቱን በመሄድ ወደ ጥንተ ተፈጥሮ እንዳይመለስ ስጋት አለኝ። እንደተለመደው ለዚህ ልጅ ትልቅ ምኞት እንመኛለን። አላህ Subhanahu Wa Ta'ala ዲነል ኢስላም እንዲወፍቀው እንግዲህ የሂዳያ ሰበብ አላህ እንዲያገራለት እንመኛለን። ኢንሻአላህ ሁላችሁም ዱዓ አድርጉ። የጀማዓ ዛሬ ቪዲዮ እንዳይረዝም በዚህ እንቋጫለን። አላህ ካለ አዲስ አበባ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።